አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። እንቅልፍ እምቢ ይለኛል የምትሉ ሰዎች ጸልያችሁ ተኙ፣ ሰግዳችሁ ተኙ። ኃይለኛ ስግደት ስገዱ ላበላብ እስከምትሆኑ። ከዛ ላጥበሉ የምታዩት ህልም አሪፍ ይሆናል። ሰላም እንቅልፍ ትተኛላችሁ፣ መልእክት ከእግዚአብሔር ትቀበላላችሁ። እንደገና ደግሞ የሚመች አልጋ ላይ አትተኙ። ስጋችሁ እንዲመቸው አታርጉ። ጥሩ ህልም ማየት የምትፈልጉ ነው። ስጋ ሲመቸው ህልም አታዩም። በእርግጥ መንፈሳዊ ህይወታችሁ ጥሩ ከሆነ ህልም በማንኛውም አልጋ ቦታ ላይ ልታዩ ትችላላችሁ። መንፈሳዊ ህይወታችሁ ጥሩ ከሆነ ግን የሚቆረቁር ቦታ ላይ ማይመች ደረቅ የሆነ ቦታ ላይ በምትተኙበት ሰዓት ስጋችሁ ምቾት ሲያጣ በዛ ሰዓት ነፍሳችሁ ትላለች እና ይሄ የታወቀ ነገር ነው። ትውልድን ካደረበት መከራ ለማዳን ብዙ መስዋዕትነትን ተከፍሎ ትሰድቡናላችሁ፣ ታዋርዱናላችሁ። ከላይም ያሉት ያሳድዱናል፣ ከታችም ያሉት ይረግሙናል። ለምን ግን ለምን? የታመመ ትውልድ ስለሆነ ነው። ይሄ ደግሞ አይደንቅም። ተይዘናል። የተያዝንበት ያለንን ስንሰጥ ተቃዋሚ ከሆን ቅዋሜ ነው የምንሰጠው። ውስጣችን ያለው ቅዋሜ ነው። ሰው ያለውን አይደለም የሚሰጠው። ተንኮል ከያዘ ያው ተንኮሉን ነው የሚሰጠው። እዚህ የተያዘው ልጅ እኮ እሳት ነው የሚወደው። እሳት ወደ እሳት ሂድ፣ ወደ እሳት ሂድ፣ ወደ እሳት ሂድ ነው። ይሄን ትውልድ ወደ እሳት ሂድ፣ ወደ እሳት ሂድ እያሉ ትልልቅ ምሁራኖቻችን ሁሉ ሲጋራ እየለኮሱ ሲያጨሱ አሁን ቤትም ያጨሱ ትውልድን ወለዱ። አየህ፣ መጀመሪያ ያዝከው እሳት ነዋ። የእሳቱ ዋጋ እየተደመረ መጣና ቤትህ ደረሰ፣ በርህ ላይ ደረሰ። ከተማ ሲቃጠል አየን አይደል? ለማጥፋት እድለኞች ነን። አባዶን በዕብራይስጥ አባዶን ያጥፊው መልአክ ቁመና ማለት ነው። አባዶን አው የሽላሄን ሽሞ አባዶን ይላል። ለነሱ ንጉስ ናላቸው። ስሙም በዕብራይስጥ አባዶን ነው። እርሱም የጥልቅ መልአክ ነው። የጥልቅ መልአክ ሲኦልን የወደዱ ምድሪቱን ሲኦል የሚያደርጉ ዜጎችን በመፍጠራችንም የጎደለን ብዙ መከራና አሳር አለ ማለት ነው። በቤተ እምነትም በርዕዮተ ዓለም በዓለሙም የጎደለን መከራ ብዙ ነበረ። የዛ መከራ መጨረሻ አሁን ከአባይ ጀምሮ እስከ ቤተ ክርስቲያን ድረስ ትንሽ ፈገግ እያለልን ነው። አይዟችሁ፣ ክፉ ዘመን እያለፈ ነው። መብራታችን ሲበራ የሀገራችን ጨለማ ዝም ይላል። አባይም ስራ ላይ ሆነ። አባይ ስንት ዘመን በድሎናል እኮ። አባይነህ እየተባለ ስም ብቻ ነበር ተረፈን። ዛሬ ያንን የሚሽር ጉልበት የማግኘትን እጣ እግዚአብሔር ቀስ ብሎ ከዓለም እኩል የምትሆኑት በዚህ ወንዝ ነው አለ። ለካ ጠፍቶን ነበር። ይሄ ወንዝ ምን ያደርጋል? ብረት ያቀልጣል። መሳሪያ አንገዛም፣ ራሳችንን እንችላለን። ትልልቅ ኢንዱስትሪዎችን ያንቀሳቅሳል። ድህነትን ያርቃል። የኒኩሌር ተቋማትን ይገነባል። ያ ማለት ደግሞ በዓለም ውስጥ ያሉ ዲያብሎሶችን ለማሸነፍ ከመላእክት ጋር ከቤተ ክርስቲያን መንፈስ ጋር ከጸጋዋ ጋር ከቆምን እውነተኞች የመሆን ዕድላችንን እግዚአብሔር መንፈሱን ከመለሰልን ማንም አይበግረንም። አሜሪካም አትበግረንም፣ ጀርመንም አይበግረንም። እነሱ እንደውም በዘንዶ ዓለም ውስጥ ያሉ የባዕድ አምልኮት ውጤቶች ናቸው። እኛ ከእግዚአብሔር ጋር ሆነን እኮ እንነሳለን። ነገ ነጮቹ ወደኛ የሚመጡት ለዚህ ነው። ይመጣሉ። በ60ዎቹ ዘመን እኮ አረቦች አገራችን ውስጥ ሱቅ ከፍተው ይኖሩ ነበረ፣ አገራቸውን ለቀው። እኛ ያን የበረከት ጸጋ ስናጣው ተሰቃየን። ስለዚህ ወገኖቼ ይሄ ልጅ ተፈወሰ፣ የፈውስ ጸጋና ሞገሱ ተገለጠ፣ የእግዚአብሔር ክብር ኃያል ሆነ። ደቀ መዛሙርቱ በዚህ መንፈሳዊ ጸጋ የተዋጁ ሆኑ። ሲያዩ ምን ማየት ጀመሩ? ፈውስ ማየት ጀመሩ። ፈውስን እግዚአብሔር ያሳየን። መሪዎቻችንን ይፈውስልን፣ ህዝባችንንም ይፈውስልን፣ አባቶቻችንንም ይፈውስልን። የርዕዮተ ዓለም በሽታ ለብዙ ዘመናት ሲታገለን ኖሯል። ሐሳባችን ታሟል፣ ጤናችን ታሟል፣ ታሪካችን ታሟል፣ አገራችን ታሟል፣ ሁሉ ታሟል። ቤታችሁም ታሟል፣ መኝታችሁም ታሟል። ስለዚህ መፈወስ አቃታቸው ሳይሆን ዛሬ ሁላችንም የሚፈውስ የአርሴማዊ ቃል ኪዳን በረከት ሰብስቦናልና ውስጣችንን ይፈውስልን። ውስጡ የጠፋው ትውልድ ከውጪ ፈልጎ አያገኘው። ከትምህርት ከፍልስፍና ፈልጎ አያገኘው። ከዩኒቨርሲቲ ከትልልቅ ተቋሞች ረግጠህ እዛም ተንከራተህ መኖር እንጂ ምንም አታገኘውም። እግዚአብሔር ከሁላችን ጋር ይሁን።
ያረኩት ምን አለ? ምን ያረከው? ከትምህርት ያላረኩት ነገር የለም። ከየት ሀገር ነው የመጣው? ከአሜሪካ ነው የመጣው። አሜሪካ? ባለቤቱ ብቻ ነው የምትቀጠቅጥ። ታዲያ ባለቤቱ እዛ አሜሪካ ውስጥ ነው ያለችው። እዛ ነች? እሷ ትቀጠቅጣለች? በጣም ሳያውቅም ይጣላሉ። ተነስኩም ይጣላሉ። ምን ይላታል? እሷን ተነስ ተይው ነው የሚላት። ተይው አትቀጥቅጭ። እሷ ትቀጠቅጣለች፣ እሱ ደግሞ አትቀጥቅጭ ይላል። ለምን? አንተ ነህ እንደምታረቀው? ለምን? ሁሌ እንደተጣሉ ነው። በቃ ሁሌ እንደተጣሉ ነው። እሷ ስለምትጸልይ ጠዋት እሱ ስለማይጸልይ ነው የምታጣላው። ለምን? በቃ እሷ ትጸልያለች ጠዋት ጸልያ። ታዲያ ምን ያጣላች? በቃ እሺ ልሂድ፣ እኔ አሁን ልሂድ። በቃ ወዴት? በቃ ልሂድ። ወዴት የምትሄደው? አልቻልኩም። ወደ ሲኦል ነው? ወዴት ነው የምትሄደው? እሺ ወደ ሲኦል ልሂድ። ስንት ዓመት ነው ያስከው? ስንት ስበልህ? በቃ ገና ከህንፃነት ጀምሮ ነው። የስንት ዓመቱ ነው? 7 አካባቢ። እዛ ጠጎነ ታያለህ። አሁን ልሂድ ብያቸው እኮ እምቢ አሉኝ። እንሂድ ስላቸው እምቢ አሉኝ። ምኖቹ? ባለቤት እህታለች። እንሂድ ስላቸው ትንሽ እንቆይ እንሄዳለን ያሉ። ወዴት ልትሄድ? ወደ ቤት? ይዘው ልትወጣ? ይዘው ቶሎ ልውጣል እኮ እንወጣ ብለን ነበር። ከዛ እንወጣ ስላቸው አይ ትንሽ እንቆይ አሉኝ። ከዛ ሻልኳቸው። በቃ ሰይጣን አጋንንት ሰይጣን የት አላችሁ? ከእሱ ጋር የነበራችሁ ለቀት ሄዳላችሁ? ደግሞ ሄዳለሁ። ለምን እንዲወጣ ልታደርገው ነበር? እንዲሸሽ ነው? እንዲያመልጥ? እንዲሸሽ አምልጦ እንዴት? ከሚስቱ ጋር የሚጣላው በጸሎት ምክንያት ነው? ስትጸልይ አትወድም አንተ? መንፈሱ ስትጸልይ በጣም ነው የሚጣሉ። ጸሎት ከተዎቹ ይፋቀራሉ፣ ደህና ይሆናሉ። ጸሎት ስትተው ይፋቀራል። ጸሎት ካቆመች ደህና ይሆናሉ። ጸሎት ከጀመረች ግን በጣም ነው የሚጣሉ። በጣም ይጣሉ። በደንብ ነው የምታጣላችሁ። ልሂድ አለ። እኔ የባለቤቱ እህት ነኝ እና እዛ ከሄደ ጀምሮ ስራ አይሰራም። ብዙ ጊዜ ነው የሚጣሉት። በቃ ምንም ገንዘብም ያባክናል። በቃ ምንም ስራ እንዳልሰራ እንደማይሰራ። ገንዘቡን ታባክንበታል? በጣም እንዴት አድርገን የምታባክን? እንደሚጥለው አያውቅም። በቃ ይሰጣል ዝም ብሎ። በቃ ለማንም ነው የሚሰጠው። መጣል በቃ በጣም በቃ ምንም የለውም። አሁን ምንም የለውም። ምን እያደረክ ነው ገንዘቡ የምታጠፋ? በቃ ከጓደኞቹ ይጠጣል። ምን ይላል? በቃ እሱ ነው የሚከፍለው። በቃ እየጠጣ መክፈል ነው። በቃ ዝም ብሎ የዋህ በቃ ችግር ሰው ሲያይ ይሰጣል። በቃ ይሄ ነው። በቃ እሷ ለቤተክርስቲያን ስትሰጥ ይጣላል በጣም። አንድ ጊዜ የሆነ $1000 ሰጥታ በጣም ተጣሉ። በቃ ኦልሞስት 1 ወር የሚሆን በቃ አልተነጋገሩም። በዚህ የተነሳ ለቤተክርስቲያን $1000 ስትሰጥ ለምን ትሰጫለሽ ብለው ተጣሉ። በቃ ለመጠጥ ቢሆንስ? ለመጠጥ አሪፍ ነበር። እሱማ አሪፍ ነው። እሱ አያጣላም። እና ለቤተክርስቲያን መስጠቷ የ1 ወር ኩርፊያና ጠቦ ነው። በጣም አንተ ሰይጣን ሆነ ያረከው? ለምን ለቤተክርስቲያን ስጠጣላ? በቃ አይሄድም እሱ። አሁን ጀምሮ ነበር በቃ አቆመ። በቃ ሬዲዮ አይሰማም? ይሰማል ግን ብዙ አይደለም። ሬዲዮ አቢሲኒያ ይሰማል ብዙ አይደለም። ለምን? በቃ ይወድሃል ግን በቃ እዱል አላጋጠመው። አሁን ራሱ ጣሊያን ላይ አርፍ ብሎ ነበረ ግን አይ ይሄዳሉ ተብሎ ዝም ብሎ ቀጥታ መጣ እንጂ ይወድሃል እሱማ። አንተ ነው የምጠላኝ? እንጂ እሱማ ልጁ ይወዳል በጣም። አንተስ? እኔማ አልወድህም። እኔስ አልወድህም። ለምን? እንጃ እኔ አልወድህም። ታቃጥላለህ። ምን አለ የሚያቃጥል እኮ አለ። ያው አሁን ጀርባ እያቃጠለኝ ነው። እያቃጠለኝ ነው። ታዲያው ምን ይሻላል? መሄድ በቃ። ዝም ብለህ ሰይጣን ነህ ወይስ ልክፍት ሆነን የገባው? ያው ሰይጣን ነው። የአያት ዛርም አለ ምን አለ። ስንት ናችሁ? ወደ 44 ይሆናል። ምን አልከኝ? 44 አዎ። ይሄን አልኩ። በቃ ለበላይ ቁጭ ብላችሁ በቃ ልጁ አሰቃለኝ። አንዳንድ ጊዜ እናዝናለን። እኛም እኮ ምን አልከኝ? እናዝናለን። እኛም ለምን ታዝናላችሁ? የራሱ ትናንት እሷ ላይ ያደረገችው እዛ ማርያም ሂደን ተዋል እኮ ማን ደፈታው እንጂ ያደረገችልህ አልነበረውም። ወርቅ ብቻ ነው። እሺ
ያደረገችው ምኑ ነው? ወይ ወርቁ እንጂ አልነበረም። አይወድም ማተብ አይወድም። አዎ ምንም አይወድም። ማተብ ምንም አይወድም። አንተ ናችሁ የማትወዱት ወይስ እሱ? እኛ ነን እንጂ እሱማ ማተብ አትወዱት። ምን ያደርግላቸው? የፋራ ነው እያልን ምናምን በቃ ብዙ ምክንያት ነው። የፋራ ይሉናል፣ ምን ይላሉ። በቃ ገና ከገጠር የመጣ ነው ምናምን እያልን ነው ምናምን። ማተቡ ከገጠር የመጣ የፋራ በቃ እንደዛ አይነት እንደዛ። አዎ ከዛ በቃ አውጥቶ መጣል ምናምን አውጥቶ መጣል። አዎ በዚህ ምክንያት ነው። አዎ በቃ ተወኝ፣ አሁን በቃ ልሂድ፣ በቃ እሺ ልሂድ። ሁላችሁ? አዎ ለምን ትሄዳለህ? በቃ ይበቃናል፣ ይበቃል። እስከ ዛሬ አዎ ከእግር ጀምር ነበር። ፈጠን ወደዚህ ፊት ተነስ። በስላሴ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ወደ ሲኦል እንገባለን። ቶሎ ሰባት ጩ ነው። ቀለለኝ፣ ቀለላለኝ። በቃ ስትሄድ ነበረ እዛ ጋር? አሁን በቃ በጣም ቾክዬ ነበረ። ለምን? አይ በቃ ሰው በዛና ሌላ በቃ ነገ እንመጣለን ምናምን እያልኳት ነበረ። ሰው በዛ። አዎ ታዲያ ይብዛ። ምንድን ነው ችግር? በስመ አብ ለእኔ የደረሰ ለሁላችሁ ይድረሳችሁ። ምን ባለቤት $1000 ስትሰጥ ትጣላ ነበር? ያ ተጣልተን ነበረ። ለምን? ለማን ስም ለቃል ቤተክርስቲያን ምናምን ስትሰጥ አዲስ ነበረና ከዛ የሆነ ቤት አዲስ ቤተክርስቲያን እንዲገዙ እሷ 1000 ሰጠው ምናምን ስትለኝ በጣም ተጨቃጨቅን። በቃ እንደ ጉድ እንደ ጉድ። በስመ አብ አሁን ግን ቢኖረኝ ከዛ በላይ ቢሰደስ ባለኝ። በስመ አብ በቃ እኔ እንጃ ዝም ማለቱ ይሻላል። እግዚአብሔር ስጦት እንዳይል በቃ ሰጥቶታል አባ። ከዛ በላይ ምን እና በጣም አመሰግናለሁ። አስራል እኮ አንተ። በጣም በቃ ትምህርት ጀምሬ በቃ 2 ሴሚስተር እንደተማርኩ በቃ ተውኩት። አስጠላ። እንኳን ትምህርት ልማር በዛ ማለፉ ራሱ በጣም ያስጠላኛል በትምህርት ቤቱ። አዎ ከዛ ምን ሆነ ምናምን ሲሉ በቃ ምንም እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። ማተብም አታስርም? አላስርም። በቃ የፋራ ነው። አሁን ራሱ ትናንት ነው ያደረገችኝ። እዛ ማርያም ሄደን አይ ያለዚህ አይገባም በቃ እዛ ደጃፍ ገዝታል በቃ እዛ አረግ ነው በቃ የፋራ ነው ምናምን በቃ እንደዛ ምክንያት በቃ ሲጠጣ የፋራ አይደለም ወይ? ስማ እድሜና ጤና ይስጦት አባ። ቢቻል ኑሮ በቃ እውነት ከእድሜ ትንሽ ብሰጥ ደስ ባለኝ። ቢቻል ኑሮ እናት እውነተኛው ስጦታ ሲመጣ ትሸሻለህ። ዘንድ አሁን ሳየሁት በጣም እግዚአብሔር የሚገርም ነው። ለ44 ምናምን ሰይጣን ይታወቀኛል አንዳንድ ጊዜ አሁን ሲዱ ሲያይ ምናምን በቃ እሷ ችላ ብላ ትተዋለች። የእርሶ ቪሲዲ ምናምን ስንከፍት ቀይረዋለሁ። በቃ 5 ደቂቃ ምናምን ካየሁ በቃ አለቅሳለሁ ምናምን። አለቅሳለሁ? አዎ አለቅሳለሁ። እያየሁ አዎ ሲያየው አለቅሳለሁ እና በቃ ጥፊ እላታለሁ፣ ታጠፋዋለች። በቃ አይመቸኝም። በቃ ለምን እንደሆነ እንጃ። ወይ የሆነ ምክንያት አደርጋለሁ ምናምን፣ ወይ ስልክ ሰው ይደውልልኛል ምናምን፣ ከዛ እወጣለሁ። በቃ ብዙ ሰዎች ለማየት ይፈልጉና መብቱን አያገኙም። ለማየት ይፈልጋሉ፣ ለመማር ይፈልጋሉ፣ ግን መብት አይኖራቸውም። ውስጣቸው ያለው ጠላት ሙሉ በሙሉ ተቆጣጥሯቸው ስለሚነዳቸው ሰበቦችን፣ ማደነጋገርን እና ብቻ ማወነባበድን፣ ችኮላን ለብዙ ነገር ያሰቡ በማስመሰል ያኳትናቸዋል። በልበርታ ሚስት ጎበዝ ነች፣ አንተ ግን እንደው በቃ ትረብሻታለህ። በጣም ጎበዝ ናት እሷ፣ በጣም ጎበዝ ናት። የሚገርም ነው። በልበርታ በርታ። ቸኩለህ ነበረ? በጣም ልሄድ አስቤ ነበር። አሁንማ እቆያለሁ። እንዳማልሄድም አሁንማ እቆያለሁ። በመጽሐፈ ኢዮብ ምዕራፍ 33 ላይ የሚናገረው ነገር አለ። እግዚአብሔር በአንድም መንገድ ወይም በሌላም መንገድ ወይም በህልም ይናገራል ይላል። በአንድ መንገድ ወይ በሌላ መንገድ ወይም በህልም ይናገራል። ስለዚህ በህልም ውስጥም መረጃ እናገኛለን ማለት ነው። ስለዚህ አስቀድመን መንፈሱ ከሚያጠምዳቸው ወጥመዶች ውስጥ እናመልጣለን። ዛሬ መጸለይ ስንጀምር፣ መስገድ ስንጀምር የሚታዩን ምን አይነት ችግር እንዳለ እንኳ በህሊናችን ውስጥ እየገመትን ያለው። እኔ ሳላቀው ይሄን ያህል ጊዜ ያደፈጠ
ጠላት መኖሩን አሁን አውቄያለሁ የምንልበት ደረጃ ላይ እየደረስነው ለእግዚአብሔር የነገውን ጊዜ ለሱ ፈቃድ መስጠት ስለጀመርን ነው። የሚጸልይ ሰው የነገውን ፈቃድ ለፈጣሪ አምላክ ይሰጣል። በዚህ መካከል እሱ ደግሞ መረጃ ይሰጠናል ማለት ነው። መረጃዎቹ አንዳንድ ሁኔታዎች ስናይ ያደረብንን መንፈስ መለየት ነው። የነገውን በጎ ፈቃድ ለማግኘት ዛሬን መንፈስ መለየት፣ በውስጣችን ምን አይነት መንፈሶች አሉ፣ ዘርፋቸው የበዛ ብዙ አይነት እና በጣም በረቀቀ ሁኔታ ስልታቸውን አዳብረው ማንነታችን እስኪጠፋ ድረስ የሚፈታተነ ኃይል አለ። ያንን መለየት ነው። በነገ በጎ ፈቃድ ውስጥ የእግዚአብሔር ፍቅር ሲታይ ሕይወታችን ውስጥ ያለውን አስጨናቂ ነገር እንድናውቀው ይረዳናል። እግዚአብሔር ለነገው ካሰበ ዛሬ እኛ የምናስበውን ጊዜ እሱ ተጋራ ማለት ነው። ተካፈለልን ማለት ሲካፈልልን ሊያደናቅፈን የነበረው ሊያስረን የነበረው ሊያፈዘን የነበረውን ጠላት ተወዲሁ የዲያብሎስን ኃይል ማለት ነው ይሰብርልናል። ከዛም ውስጥ አንዳንድ መረጃዎች እናገኛለን። ለምሳሌ ውሻ ሲነክስ የምናይ ከሆነ ከወዲሁ ስለ ነገው ነገር እግዚአብሔር ነገረም ማለት ነው። የውሻ መንከስ ማለት ክፉ መናፍስ ወደ ቤታችን ኑሯችን ውስጥ ገብቷል። ውሻው አተረጓጎሙ ሁለት አይነት ነገር ነው። አንደኛ ውሻ ከሰው ቤት ደጅ የማይጠፋ ነው። ከሰው ጋር ኗሪ የሆነ አካል ነው። ስለዚህ ከቅርብ ያው ኗሪ አይደለም ውሻ ከቅርብ በቃ ከቅርብ ከሆነ ዘመድ፣ ቤተሰብ፣ ጓደኛ የተላከ መንፈስ ነው ማለት ነው። ኗሪ ስለሆነ ውሻ አንዳንድ ጊዜ ተኩላ፣ ጅብ ምናምን እናያለን። ይሄ ለነገው እንቅፋት የሚሆን መንፈስ ነው። ዛሬ ጅብ ሲያባረረኝ አደረ ብለን ዝም ብለን ነው የምንወጣው። ለነገው እግዚአብሔር ሆይ ይሄንን ክፉ ጠላት አስወግድልን ብለን አንጸልይበትም። በህልም አይቼ ዛሬ ጅብ ሲያባረረኝ አደረ ምናምን ይባላል። ይሄ የውጭ መንፈስ ነው። ይሄ ደግሞ ሁለት አይነት ነው። በጣም ጨካኝ የሆነ ክፉ የሆነ መንፈስ ወደ ቤታችንና ወደ ኑሯችን ገብቷል። የነገውን አካሄዳችንን ሊያበላሽ ነው። ወይ ቡዳ ሊሆን ይችላል፣ ወይ መተት ሊሆን ይችላል። ዞሮ ዞሮ ግን ጠላት በዛ መኝታ ላይ አለ። እግዚአብሔር እየነገረን ነው፣ ግን እኛ አልገባንም። አተረጓጎማችን ከቅዠት አንጻር ስለምንገነዘብ በረቀቀ ሁኔታ የመናፍስቱ ስልት ውስጣችን ቦታ እንደያዘ አልተረዳነውም። አንዳንድ ጊዜም ደግሞ ሸረሪቱንም ጊንጡንም እናያለን። ውቃቢ አምላክ ተቆጥቶናል ብለን ቡና እናፈላለታለን። ከዚህ በኋላ ከፍተኛ የሆነ ቦታ በስፋት የነገውን እንቅፋት በራሳችን ተጨማሪ ግብር ሰጠነው ማለት ነው። ዛሬ ሲያቃዠኝ አደረ የሆነ ገደል ምናምን ሳያደርኩ እንላለን አንዳንድ ጊዜ። ይሄ የተለመደ ነገር ነው። በመሆኑም ይሄ ቤት በደንብ ቡና አልተፈላለትም፣ በቀን 3 ጊዜ ይፈላ ይባላል። ቅዠቱን ለማባረር ማለት ነው። የቤቱን የመንፈስ ሸክም ለማስወገድ ቀጥታ ከጣዖት ጋር የተያያዘ አካሄድ እናቶቻችን ሄዱና ከዛ በኋላ የነገው ነገር በሙሉ እንቅፋት ሆነ። በውስጣችን ከገባ በኋላ ነገ ጌታ ቢፈቅድ የሚለውን ቃል አናወጣትም። ይሄን አደርጋለሁ፣ ይሄን እሰራለሁ፣ ይሄን በዚህ መንገድ እሄዳለሁ፣ እከሌን በእንዲህ መንገድ አጠቃለሁ፣ በዚህ በኩል ደካማ ጎኑን አገኛለሁ ብለን ስለምንደክም ያ ሁሉ ተያይዞ የነገውን ጊዜ ደስታ ሳናገኝበት እረፍት ሳይኖረን መንፈሳችን ሳይጽናና በተለይም የእግዚአብሔርን ደስታ ሰላማዊውን ሕይወት ሳንቀምሰው ሁል ጊዜ እንደተሳቀቅን ዘመናችን ያልፋሉ። ዛሮቹን ማለት ነው፣ ቡዳዎቹን፣ ልክፍቶቹን፣ መጋኛ የሚባሉትን ምናምን አየር ጴጥሮስ አንደርቢ የሚባሉትን አፈ ሕፃን በሕፃናት ላይ አዋርሰው
ተአምር ለመስራት የሚሞክሩትን አስማተኞቹን፣ እንደገና ተወከል የሚባለው የእስላም ዛሩን፣ መርሜሮስ የሚባለውን እነዚህን አራቱን የተዋርሶ መናፍስቶች በሙሉ በደንብ አድርጋን ያወቀቻቸው እኔ በማንበብ ነው። እያንዳንዱ ነገር እኔ ላይ ያለውንም መንፈስ እየቀጠቀጥኩ እየጠየቅኩ የዛሬ 13 ዓመት 14 ዓመት ማነህ ምንድን ያደረከው ምን ሰርተሃል ብዬ ኢንተርቪው ያደረኩት ቁጭ አድርጌ ነው የጠየቅኩት። አንድ አባት ምን አሉኝ፣ እኔ የምልህ መምህር ተስፋ ያሉኝ መንገድ ላይ አግኝተውኝ፣ አቤት አልኳቸው። እንዱ ታክሲ እስከሚመጣ ታክሲ እየጠበቅ ነው አሉኝ። አዎ እንዱ በአሷ እስክትመጣልኝ አንተም ታክሲ እስኪመጣልህ እንዱ ልጠይቅ አሉኝ። እሺ አልኳቸው። እንዱ ከምን ድሮ ደብተራ ነበር አባትህ ደብተራ ነበር በምንድን ይሄን ሁሉ ያወቅኸው አሉኝ። አባቴ ማንበብ አይቻልም እንዲህ አልኳቸው። ይቻላል ግን ይሄ ሁሉ ተጽፏል አሉኝ። እሺ መጠየቅ ሳይቻልም ይቻላል ግን ይሄን ሁሉ የሚነግርሃል አሉኝ። አዎ የማይዋሻው እግዚአብሔር እውነተኛ የሆነው አምላክ ሐሰተኛውን ዲያብሎስን አንቆ ከያዘው በኋላ እየጸለይኩ እየሰገድኩ እየቀጠቀጥኩኝ እኔ ውስጥ ያሉትን እኔ ላይ የሚልኩብኝ ደብተራዎች መናፍስቶቻቸውን ይዤ አንቄ ከ1 ሰዓት ከ2 ሰዓት በላይ በየቀኑ አናዛቸው ነበረ። የሚሰሩትን ስራ በሙሉ ዝቅዝቅ አድርገው ነው የሚነግሩኝ። አንዱ ይሄ ነው አልኳቸው። ሁለተኛ ደግሞ ራሳቸው ደብተራዎቹ በአስተምህሯችን ይመለሳሉ፣ በአስተምህሯችን ይለወጣሉ። ይበቃኛል አልፈልግም ብለው ያደረጉትን ነገር አስበው ይጸጸታሉ። እነሱ ደግሞ መጥተው ቁጭ አድርገው ይነግሩናል። ሁለት አሉ አይደለ? ሶስተኛ ደግሞ አነባለሁ። እነዚህ ሶስት ነገሮች እኔን እንዳውቅ አድርጎኛል። የግዴታ ደብተራ መሆን አይጠበቅብኝም ብዬ አስረዳኋቸው። እዚች ልጅ ጋር ስናወራ እንደዛ ነው ያወራነው። መጀመሪያ ግን ደብተራ መስያት ነበረ። በእውነት የሚገርማችሁ በፍጹም አላመነችኝም። እስቲ እኔና እሷ እንዴት እንደተገናኘን ከመግባቴ በፊት ወደኋላ ሊድና ላይፏ እንዴት እንደኖረች ላምጣላችሁ። ወንድሟ እየፈራት መጣና ለምን ጥበባት ጀምሪም ለምን ለሁለት አንጀምርም ማለት። እሺ ቢሮ እንክፈት፣ እኔም እሰራለሁ አንቺም ትሰሪያለሽ፣ በቃ አሪፍ እናድርገው አላት። ያለኝ አማራጭ እንደዚህ ማድረግ ነው ብቻ። መጣ ኮልፌ አካባቢ ቢሮ ከፈቱ። የባህል ሕክምና እንዲያውም ስሙን ሁሉ ሰብሪና ብለው ነው የከፈቱትና በእሷ ስምና በሱ ስም አቀላቅለው ነው የከፈቱትና ኮልፌ መስመር ከፈቱ እና በጣም ብዙ መናፍስት የሚመለክባቸው ቦታዎች የሚባሉት ከአዲስ አበባ ውስጥ ኮልፌና ከዚህ ከመገናኛ ወደ ካራ መስመር ወደ በዚህ በወሰን መስመር ምናምን አካባቢ ግራና ቀኝ በፊት ነው እንግዲህ የዛሬ 15 ዓመት 20 ዓመት አካባቢ ጀምሮ እልፍ ይሆን በኮተቤ በላይ መስመር በጣም ብዙ ጠንቋዮች አሉ። እኔ የማውቀው ነው የምነግራችሁ። በሌላ መስመር ካለ ነገሩ በጣም ብዙ ቦታዎች አሉ። ወደዚህ ወደ ቀጨኔ መስመርም ወደዛ ወደ ሳሪስ መስመር በተለይ ሳሪስ አዲስ አበባ መስመር ድልድይ የተሰራበት ቦታ ላይ ድሮ አስፋልት ሳይሰራ በፊት ዛፍ ነበር፣ የሚመለክ ዛፍ ነበር እና አሁን ለመኪናዎች መገልበጥ ምክንያት የሚሆነው ያ መናፍስቶቹ ይገበርላቸው የነበረበት ቦታ ዛፉ ስለተነቀለባቸው ግብር የቅቤ ምናምን ጭኮ የተደረገ ይገበርላቸው የነበሩ መናፍስቶች አሁን የሰው ደም ነው እየገበሩ ያሉት። ብዙ መኪና ይገለበጣል፣ ይጋጫል። በጣም ብዙ ችግር አደጋ የሚደርስበት ቦታ ነው ተብሎ የሚታሰብ ቦታ ላይ ጥንት ድሮ ምንድን ነበር የሚደረገው? ዛፎች ይመለኩ ነበረ፣ ሾላዎች ይመለኩ ነበር። ሾላ ዛፍ የሚባል ማለት ነው። ወደዛ ነገር ውስጥ አልገባም። ለምን አሁን ይሄንን ዛፍ ቅቤ መቀባትም ሆነ እንደዚህ አይነት ባህሎች እንደ ሃይማኖት እየተወሰዱና እንደ ተቋም እየሆኑ ስለመጡ እዛ ውስጥ መግባት አልፈልግም። ጸበል ቦታ ላይ ግን እገሌ ነኝ እንዲያርጌ አስመልክ ነበረ ብሎ ጸበል ቦታ ስለሚናገር የመናገር ግዴታ አለብን እኛ። ይሄንን በመናገራችን የምንታሰር ከሆነ የምንታሰር ችግር የለው። ምክንያቱም እውነትን ተናግሮ መታሰር ይሻላል ውሸትን ተናግሮ እንደው ምን አደር እንደሚባለው ከመሆን እና ወደዚህ ልምጣና ልጅቷ የተተናክሏትን የትምህርት ቤት ጓደኞቿን ከትምህርት ቤት ታስባረራለች። በዝሙት እንዲወልቁ ታደርጋለች። እንዲዋረዱ ክላስ ውስጥ በአስተማሪ ፊት በተማሪ ፊት ምናምን በቃ የሆነ ደስ የማይል ነገር ታደርጋለች። ለእሷ እርካታዋ ነው፣ ደስ ይላታል። ሌላው ደግሞ ግብሩ ነው ለመንፈሱ። እሷ ውስጥ ያለው መንፈስ ደስ የሚለው እሷ ስትደሰት ከሆነ እሷ ደግሞ በምትሰራው ተንኮል ደስተኛ ነች ማለት ነው። እና መንፈሱና እሷ በደንብ ነው የተስማሙት። ቢሮ ከፍተው መስራት ከጀመሩ ጊዜ ጀምሮ ብሶባታል። ግን ትምህርቷን እስክትጨርስ ድረስ ያለችዋን ትንሽ ልጨርስላችሁ። ሌላው መስተፋቀር ያደረገችበት ይሄ ልጅ ብቻ አይደለም። ኃይለኛ አለሌ ዱርዬ ሆነች። ዱርዬ ስላችሁ የዝሙት ዱርዬ ማለት ነው። የቤት ልጅ ሆና ግን ዱርዬ ማለት ነው። ምን ማለት ነው?
በአስማቷ የሚመቻትን ወንድ አጥምዳ የምትፈልገው ወርና ቀን ድረስ ከተገናኘችው በኋላ ታርቀዋለች። ታመጣዋለች። ስትፈልግ ሲናፍቃት ታስደውለዋለች። ድግምቱ በአፏ ነው። ልክ ጸሎቱ በአፉ ነው እንደሚባለው ሁሉ ነገር በአፏ ነው። ጭራሽ ወንድሟ ለካህናት እየተናገረ ለመርጌቶችና ለአንዳንድ የቤተ ክርስቲያን አባቶች እየነገረ ከኔ ብሳ ተገኝታለች እንዲህ አድርጊልኝ ብትሏት ራሱ ታረጋለች እየተባለ እየመጡ ይሄን አድርጊልኝ ይሏታል። በጣም የሚገርመው ነገር እና ገንዘብ ሀብታም ሆነች፣ መኪና ገዛች። ምንም የሚያቀታት ገና የሃይ ስኩል ተማሪ ሆና የ12ኛ ክፍል ተማሪ ሆና ባለ መኪና ናት፣ ባለ ቪትስ ናት። እና ደነገጠች። የደነገጠችው ነገር ምንድነው? ባልጠበቀችው መንገድ ሊቃውንት የሚባሉት በሙሉ እጇ ላይ ናቸው። እንዴ መናፍስቶቹ ለምንድን ነው እሷን የወደዷት? ግብር በደንብ ስለምታቀርብላቸው ምን አርጊ የሚሏትን ታቀርባለች። አሁን ወደ ዋናው ወደ ጭካኔው ልምገባለች፣ ወደሚሰቀጥጠው ነገር። ልጅቷ የሰው ነፍስ ብቻ ነው ያላጠፋችው ማለት በስርዓቱ ሄዳ እንደዚህ አልገደለችም። ራሷ ግን ታረግዝና ከብዙ ወንዶች ታረግዝና ታስወርዳለች። ያንን ትገብርለታለች። ወንድሟ ይሄንን ያውቃል። ምክንያቱም ይሄንን እንደሚያዝ ያውቃል ወረቀቱ። እሷ አስማቱ ከተሳካላትና ካደረገችው ምን ገብራለት ይሄ ነገር እንደተሳካላት ያውቃል። እንዴት ነው የሚያውቀው? እሱ ራሱ ሄዶ የሚገናኛቸውን ሴቶች ያስረገዛቸውን ሴቶች ጽንሱ እንዲጨናገፍባቸው አድርጎ ጽንሱን የተጨናገፈውን ጽንስ ደግሞ ግብር አድርጎ ያቀርባል ደሙን። አያችሁ? ሌላው ፔሬዷን ነው ግብር አድርጋ የምታቀርበው የወር አበባዋን። እንደገናም ደግሞ ስድብ፣ ንግግር፣ መጠጣት፣ ይሄ እንደፈለገች ስትሆን የምታረጋቸው የምታጠፋቸው ጥፋቶች አሉ። እነሱ ነገሮች ለመንፈሱ ግብር ነበረ። የካቲካላ መንፈስ ወይም ደግሞ የመጠጥ መንፈስም አለ። የእናቷ ዛር አለ አይደለም? ይሄ ወሰንገላ የሚባለው መንፈስ ብዙ ጊዜ ከመጠጥ ጋር ከሱስ ጋር በተገናኘ ነው። መጠጥ ያስጠጣል ወሰንገላ፣ ጫት ያስቅማል፣ ሲጋራ ያስጨሳል፣ ጭሳጭስ ነክ ነገሮችን ይወዳል፣ ጸጉሩን ያንጨበራል፣ ጉድሩ ማለት የራስታ የማድረግ ባህሪ ያለው። እንደገናም ደግሞ መግማማት፣ ይሄ ዝም ብሎ ገላን ሳይታጠቡ ረጅም ጊዜ መቆየት፣ ቢታጠቡም ለራሷ የሚመቻትን ሽቶ ለሰው የማይመች በጣም ጭንቅላት የሚያዞርና የሚሰነፍጥ ሽቶ ተቀብታ ሰዎችን መረበሽ። እንደገናም ያልመሰላትን ነገር አልመሰላትም ነው፣ የመሰላት መሰላት ነው። ያ ማለት ነው ሰዎች ለምን ፍርጥ አይሉም? በቃ ካልመሰላት አልመሰላትም ነው። እንደዚህ አይነት ነገር አለ። ይሄ ምንድነው የሚያሳየው? ራስ ወዳድነት። ከዛ ቀጥሎ ደግሞ ይሄው መንፈስ ደግሞ ወደ ሳይንሱ ጥናት ስታመጡት ናርሲሲስት ባህሪ ያመጣል። ናርሲሲስት ማለት ሰዎች እሷን እንዲወዷት የምታረጋቸው ነገሮች አሉ። መልክ አላት እኮ በጣም ቆንጆ ናት፣ ጸጉሯ የሚያምር ነው፣ ምንም የሚጎላት ነገር የለም። ቁመት ብትሉ ሞዴል ናት እኮ ልጅቷ። ግን ለዛ ነገር እንዲሰገድለት ትፈልጋለች። ወንዶች እንዲንጫጩላት እንዲሰለፉላት ትፈልጋለች። በአንድ ጊዜ ሁለት ወንዶችን ቀጥራ ምናምን የምታናግርበት ጊዜ ሁሉ ነበረ። ቅርብ ጊዜ ማለት ነው። ቅርብ ጊዜ ስላችሁ በጣም ጡዘቱ ሲብስ ብሶባት በነበረበት ሰዓት ማለት ነው። ናርሲሲስት የሚለው ምንድን ነው? በደንብ ያስተዋልኩት እኔ ራሴ፣ እሷም ከጊዜ በኋላ የተረዳችው ነገር ነው። ለውበቷ፣ ለመልኳ፣ ለእውቀቷ እንዲንበረከኩላት፣ ሰዎች እንዲያዳምጧት፣ አቴንሽን ሲከር መሆኗ የበለጠ እንዲብስ ነው ያደረገችው። ይሄ ትኩረት ፈላጊ መሆኗ። ከዛም አልፎ ደግሞ እሷ ያደረገችውን ነገር የሚነቅፍ ሰው ካለ አለቀለት። እሷ ለተናገረችው ንግግር ግሬስ ቦታ መሰጠት አለበት። ትልቅ ቫልዩ መኖር አለበት። ቤተሰብም ይሁን ወንድሟም ይሁን የሚያፈቅሯትም ይሁን የትኛውም ሰው ቦታ ሄዳ ለተናገረችው ንግግር ቦታ ካልተሰጠው ያንን ሰው ድባቅ ነው የምትመታው። ደግሞ እንደቀጣችውና እንደጎዳችው እንዲያውቅ አድርጋ ነው የምትቀጣው። ይቅርታ አድርጊልኝ እስኪላት ድረስ። ሌላው ናርሲሲስት የሚባለው ባህሪ ውስጥ ደግሞ የገባችበት ትልቁ ነገር ምንድን ነው? በቃ ልትጎዳው የምትፈልገውን ሰው ጎድታ ሰዎችም እንዲጠሉት ነው የምታደርገው። አንዳንድ ሰው ሚዲያ ላይ ታችኋቸው ከሆነ ክብራቸው ከተነካ ወይም ደግሞ ዕውቀታቸው ወይም ደግሞ ሰዎች እንደጠሏቸውና ሰዎች እንደማያከብሯቸው የሆነ ደካማ ጎን እንዳለባቸው እንደታወቀባቸው ካወቁ ያን ነገር ከቨር ለማድረግ ሌላ ጥፋት ያጠፋሉ ማለት ነው። ሌላ ጥፋት ያጠፋሉ እና ጥፋቱ ደግሞ በጣም የሚከብደው ጥፋት ደግሞ ምንድነው? በሰዎች ውድቀት ላይ ክብርን መጨመር ማለት ነው። በሰዎች ውድቀት ላይ ክብርን መጨመርና ልጅቷ ማንም
አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኛል ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ